እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። አለልኝ እንዴት ናችሁ? እንኳን ደህና ቆያችሁ። እንኳን ደህና መጣ። በጣም አሪፍ። ውድ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? ዛሬም እንደ ሁልጊዜውም ከባድ ስኳድ ነው እዚህ ያለው። ቢኒያም ወርቁ አለ፣ እንዲሁም ደግሞ ቃሉ ከበደ። ተወዳጆቹ የሁለታችሁም አክባሪም ወዳጅም መሆኑ ይታወቅልኝ። በመጀመሪያ ቢኒ እስቲ ራስን አስተዋውቅ። እንደው በጣም አስተዋውቀን ማለት ይከብዳል፣ ግን ብዙ ጊዜ እኛ ሚዲያ ላይ ያለን ጋዜጠኞችም ከዛ ብዙ ስራ የሰሩ ደግሞ ሰዎች ራሳቸውን ከማስተዋወቅ ይልቅ ሰዎች ሲያስተዋውቋቸው ደስ የሚላቸው። ግን እስቲ ራሳችንን እናስተዋውቅ። እሺ፣ ቢኒያም ወርቁ እባላለሁ። የፊልምና የቲያትር ባለሙያ ነኝ። በቲያትርና በፊልም በተዋናይነት፣ በአዘጋጅነት፣ በደራሲነት፣ በፕሮዲውሰርነት ተሳትፌያለሁ። እንግዲህ በአጠቃላይ በተለያየ መንገድ እስከ 60 በላይ አካባቢ ስራዎችን ሰርቻለሁ ብዬ አምናለሁ። በዝርዝር መግለጽ ከባድ ነው። በተወሰነ ተዋናይነት የሰራሁባቸው አሉ። የተወሰነ በደራሲነት ደግሞ ራሴ ያዘጋጇቸው ራሴ ፕሮዲውስ ያደረኳቸው ምንም እንደዚያ የሆኑ ስራዎች አሉ። የዚያን ያህል አካባቢ ስራዎች ይሆናሉ። እስከ 60 ይሆናሉ። በጣም አሪፍ። እኔም ይበልጡ ነው ይመስለኝ። ፍቄስ? ፍቃዱ ከበደ። ያው በብዛት እንግዲህ ትወና ላይ ነው ያለሁት። በቴሌቪዥን ድራማ፣ በጣም ደግሞ መድረክ የምወደው የመድረክ ድራማ፣ የሬዲዮ ድራማዎች፣ የተለያዩ ነገሮች እንግዲህ ያው እንደ ቢኒሹ እንግዲህ ያው ከቢኒ ነው ብዙ ቲያትሮችን እንደኔ ቲያትሮችን ተጫውቻለሁ። ብዙ ጊዜ ያው በጓደኝነት በጣም ብዙ ጊዜ እንደቆያችሁ እናውቃለን። ብዙ ኢንተርቪዎች ላይ ሰምተናል። ትከራከራላችሁ በጉዳዮች ላይ እንዴ? በደንብ። ምን አይነት ነው ፍቄ ክርክር ላይ? የሚያምንበትን የሚያውቀውን ነገር በጣም ነው የሚናገረው። ከተሳሳትክ በጣም ስህተት ሆነህ እርግጠኛ ከሆነ አንተ አንብበህ አትወጣም እንደ ተዘጋጅተህ አትወጣም እንደ ሊልህ ይችላል። ምን ብለህ ከመንገድ ላይ ነው እንደ ተነስተህ የምትመጣው ሊልህ ይችላል። እንትን የማይለውን ደግሞ ከሆነ ደግሞ ለመስማት ፈቃደኛ ነው። አዎ፣ ቢኒም አሁን እኔ አሁን እንደው ፊት ለፊቴ ስለሆነ ሳይሆን እይታዎቹ ይገርመኛል። አንዳንዴ በጣም እርግጠኛ ሆኜ ተዘጋጅቼ ስመጣ አይ ፍቄ በእንደዚህ እኮ ነው ይለኛልና ያስደነግጠኛል። አንዳንድ እይታዎች በጣም የሚገርሙ ነገሮች አሉ። አሁን እንደው ዝም ብዬ እንደው ከቆየም በኋላ አሁን በቀደም ስለገረመኝ የአንድ ተወዳጅ ሰው ቲያትር ሰራን። እኔ ሰርቻለሁ፣ ሌላ ሰው ነው ያዘጋጀውና የአዘጋጅ ያቀረበበት መንገድ ሌላ ነው እና እኔም አምኜበት ነው። ሰውየው በጣም ስግብግብ ሰውዬ ነው ብዬ ነው እኔም ቲያትሩን የሰራው። ተመልካች አይቶታል፣ በጣም ታይቷል፣ ወርዷል፣ ቆይቷል ቲያትሩ። ቢኒሹ ያየበት መንገድ ደግሞ አሁን ሲነገር ያስደነግጠኝ። እንደዚህ ነገሮች ብዙ ጊዜ ያስደነግጠኛል። ከዛ ለካ ልክ ነው ይሄ እሱ የሚያይበት። አይ ሰውየው እኮ በጣም ስግብግብ አይደለም፣ በቃ ጠንቃቃ ነው። የመስገብገብ ሳይሆን ይሄ ነገሮችን በትክክል ማኔጅ የማድረግ ነገርና መስገብገብ ይለያያል። የሚነግረኝ ነገሮች ይለያያሉ። ስለዚህ ምን ሆኗል ይሄ ሰውዬ ምን አለበት ያኔ በተነጋገረ ምለው ነገር አለ እና ይሄ አንዳንዴ እይታዎቹ በጣም ይገርሙኛል። ለዛም የሆነ ነገር ልሰራ ስል ጠይቋል። ቢኒሹ እንዲህ አይነት ካራክተር ተሰጥቶኛልና እንዴት እለዋለሁ። በእንደዚህ ብትጫወቱ የመጽሐፍ አንብበው ምናምን ይለኛል። በዚህ ያው በጣም አሪፍ። ስለዚህ ለዛሬው ውድድራችን በደንብ የሚሆን አይነት ይመስለኛል። የሁለታችሁም አቋም የተወሰነ ነገር ስለ ውድድራችን ልንገራችሁ። ሁለታችሁም ጋር 10 ኳሶች አሉ። እያንዳንዱ ኳስ 1,000 ብር ዋጋ አለው። ስለዚህ በአጠቃላይ በድምር
20 ሺህ ብር ነው። ቢኒ 10 ሺህ ብር አለ፣ ፍቄ 10 ሺህ ብር አለክ ማለት ነው። ውድ ተመልካቾቻችን እንደ ሁልጊዜውም ጥያቄዎቹ ቢኒና ፍቄ ጋር ከመምጣታቸው በፊት ወደ ውድ ተመልካቾቻችን የተለያዩ አካባቢዎች ተበትነው ጥያቄዎች ተሰጥተዋል። መልሶቹ በጣም ትክክል፣ ስህተትና በጣም ስህተት የሚሉ ምላሾች አላቸው። ስለዚህ በዚህ ውስጥ ልክ ነው የሚባለው መልስ አብዛኛው የመለሰው መልስ ነው። አብዛኛው ሰው የመለሰው መልስ ልክ ነው በሚል ነው። ስለዚህ እናንተ የምትመልሱት የህዝብን ነው፣ የምታብራሩት የራሳችሁ ነው። ግልጽ ነኝ አይደል? ስለዚህ ቀጥታ ወደ ጥያቄዎቻችን ከመግባታችን በፊት ፍቄ ብዙ ጊዜ እንደው ሰፈር ውስጥም ይሁን ወይ ቤተክርስቲያንም ሊሆን ይችላል ወይ የበጎ አድራጎት ድርጅት እንደሆነ በጊዜ የሆነች ገንዘብ ላገኝ ብረዳው ብለህ የምታስበዋለህ? ያው በተለይ አሁን ክረምቱ በጣም አለ። ለምሳሌ እኔ አሁን ክረምት አይደለ አለ ብዙ አለ። በቃ አንድ እያሰብክ ቆይ። ምንድነው መሰለህ አንድ ጓደኛችን ታስሮብናል። እኛ አንድ ሆስፒታል ካላሰራው ብሎ ይኸው እሱን ነፃ ለማውጣት በሚቻለው መጠን ሁሉ ጥረት ማድረግ አለብንና ለህብረት በበጎ ነው። ለሰለሞን ቦጋለ የእርዳታ ድርጅት ነው መስጠት ፈልጎ ለምን ከእስር ቤት እንዲወጣ ያ ሆስፒታል ተሰርቶ ሰለሞንን ነፃ ሆኖ ማየት እንዴት እንደምናፍቅ ልነግርህ አልችልም። ሆስፒታል ለማሰራት ደፋ ቀና እያለ ነውና ከዚህ ላይ ከየትኛውም ብቻ ባገኘውና እርዳታ መስጠት እንፈልገው ከዛ ነፃ እንዲወጥ ፈልጋለሁ። በጣም ሚስ አድርገን ነው አጥተናል። ይሄን ነው ምን አሁን የቢኒሹ እይታ ይሄ ሆስፒታል ተሰርቶ ወደ ድሮ ይሄ ቲያትር የመጓጓቱ ምንድነው የምንሰራው? ነገ ምን እንሰራለን? ለምሳሌ እኛ ድሮ ቲያትር ሰርተን ተገምግሞ ሲወድቅ ማንም አይበታተን። በነጋታው ደግሞ አዲስ ቲያትር ቢኒሹ ይዞ ይመጣል። ሊወድቅ ይችላል፣ አያገባንም። እና ስለዚህ የጠፉብን ልጆችን ለመመለስ የጠፋውን በግ ለመመለስ ወደ መጀመሪያው ጥያቄያችን እናልፋለን። የኢትዮጵያ እግር ኳስ ሲባል ወደ አእምሮዬ ቀድሞ የሚመጣው መንግስቱ ወርቁ። እሺ አንዳንዴ ተመሳሳይ መልሶ ነው። ልክ ከሆናችሁ እኔን አስረድቶ በደንብ በቃ ያሳመነኝ ሰው አሸናፊ ይሆናል። ሁለታችሁም ስህተት ከሆናችሁ ደግሞ እኔ በላችኋለሁ። ምን ስለሆንክ ውስጥ ስለሆንኩ በላችሁና በቀጣዩ ጥያቄ እያየው በቃ ደስ ላለኝ ሰው ለተመቸኝ ሰው ሰጣለሁ። በፍጹም ይሄን ግን አትበላንም። እሺ እኮ ቢኒሹ መንግስቱ ወርቁ እንዴት ነው እድሜ? አሁን ይሄን ጥያቄ የተጠየቁት ሰዎች በተለይ እድሜያቸው ከፍ ያለ ከሆነ መንግስቱ ወርቁ በእኛ ትውልድ ወይም ደግሞ የሆነ ትውልድ ያህል መንግስቱ ወርቁ ትልቅ አይከን ትልቅ ስም ነው። ከሆነ ትውልድ ወደዚህ ስትመጣ አሁን ለአፍሪካ ዋንጫ እናዳንን ሌሎቹ ለሰላዳኒንም ልትል የሚችልበት ትውልድ አለ። አይ ቲንክ ነው እናንተን ስብስቡን ሳይው ይሄ ስብስብ ሊጠይቅ የሚችለው ደግሞ የራሱን አካባቢ ከሆኑት ውስጥ ስም ብዬ ስለማስብ መንግስቱ ወርቁ ከነይድነቃቸውም እንደዛ የራቀም አይደለም። በጣም ትላልቅ ሰዎች ተጠይቀው ቢሆን ኖሮ ይድነቃቸው ተሰማ የመጥራት አእምሯቸው ውስጥ ይድነቃቸው የመምጣት ምክንያቱም ይድነቃቸው ብዙ ነገር አድርገዋል። የአፍሪካን ፌዴሬሽን ያቋቋሙ ናቸው። በጣም ትልቅ ባለሙያ ናቸው። ግን ደግሞ ደስ የሚልም ስም በነገራችን ላይ መንግስቱ ወርቁ ደስ የሚልም ስም ነው። እንትን ብለህ ብቻ አይደለም፣ ቶሎ የሚያዝ ስም ነው። ቶሎ አእምሮ ውስጥ የሚመጣ ስም ነው። 2 ጊዜ ለብሔራዊ ቡድን ተጫዋችም ሆኖ አሰልጣኝም ሆኖ ዋንጫ የበላ ብቸኛ ሰው ነው። እንዴ የኳስ ሊቅ ነው። በኳሱ ሁሉም ሰው ያነሳዋል። ጋዜጠኞች የነበሩ ሁሉ የአሁን ጋዜጠኞች አይደለም በነገራችን ላይ ትንሽ ቀደም ያሉት ጋዜጠኞች። ስለዚህ እና እሱን ስታስብ መንግስቱ ወርቁን ያነሱታል ብዬ አስባለሁ። በነገራችን ላይ እነ ገብረመድህን ኃይሌ ምንም የኢትዮጵያ ኳስ ውስጥ የሚነሱ ሰዎች ብዙ ናቸው። አዎ እኔም መንግስቱ ወርቁ ነው። እኔ ደግሞ ትንሽ ወደዚህ ስመጣ ልጁ አሁን ላይ ዳዊት መንግስቱ ለሱ አንድ ትልቅ ነገር ለማቋቋም ይሄ በስሙ የአካዳሚ ለማቋቋም እየተሯሯጠ ያለበት ሁኔታ ነው። ጋዜጠኞችም አሁን ላይ በደንብ ስለሱ እያወሩ ነው። ቢኒሹ ብዙውን ብሎታል። እኔ ምለውን ነው በነገራችን ላይ ያለው መንግስቱ ነው። ተበልታችኋል። አብዛኛው ህዝብ ይሳሳታል ማለት ነው እያላችሁ ነው። አይገርምም? ብዙ ህዝብ ይሳሳታል እየተባለ መሰለኝ
ቀድሞ ነው የሚለው ጥያቄ። ወደ አይምሮዬ ቀድሞ የሚመጣው ታዲያ ቀድሞ መጣብና እንዴት ዝም የራሴ ነው ብለህ ልትበላን ካልሆነ እንትን ነው አብዛኛው። ለምሳሌ ከአይነኬው 8 ቁጥር ለምሳሌ ጊዮርጊስ ቤት በሚጫወትበት ሰዓት 8 አይነካም። ለነገሩ ብዙ ጊዜ እኮ ብዙሃኑ ሊሳሳቱ ይችላሉ የሚለውን እንቀበላለን። ስለዚህ እንቀጥል። ወሬ አያስፈልግም፣ ተበልታችኋል። ያው ብዙ ሰው እነ አዳነን እነ ሰላዲንን እነ ሽመልስን እነ ጋሽ ነቃቸውን ምናምን ያስታውሳል። ስለዚህ አሁን ቀድሞ ይድነቃቸው ተሰማ የሚለው ብንል ነበር መልሱ ነው የምትለው አንተ? እኔ ተሳስታችኋል፣ መልሱ ስህተት ነው አብዛኛው ሰው ያለው። እኛ ወዲያው ወደ አይምሮአችን የሚመጣው አይደለም ብለዋል። ስለዚህ አሁን ትክክል የሆነውን ነገር ወደ ግራ ነው ማሰብ ያለብን ማለት ነው። ስለዚህ ይጥቀም አንድ ቡድን ሆናችሁ አሁን ቀጣዩ ላይ እኮ ላትስማሙ ትችላላችሁ። አዎ እሱማ የኢትዮጵያ ፊልም ሲባል ቀድሞ ወደ አይምሮ የሚመጣው ኃይሌ ገብረ መከታተል አይኖርባችሁም። ህዝቡ ያለው ህዝቡ ነው። ከህዝቡ አንጻር በነገራችን ላይ የኃይሌ ገሪማ አድናቂ አይደለሁም። በዚህ አጋጣሚ ግን ህዝቡ ስለሚሳሳት ኃይሌን ይመርጣል ብዬ አምናለሁ። አሁን ከዚህኛው ጥያቄ ላይ ኃይሌን እንደ አዋቂ ስለሚያስቡት ብዬ ስለማምን ስለሚሳሳት ተሳስቶ ይመርጣል። ከተሳሳተ በጣም በዚህኛው ጥያቄ የተነስቼ ነው ሳይኮሎጂ ህዝቡን ኃይሌን ሊመርጥ ይችላል። ትምህርት ጥቅስ ውስጥ ይቀመጥልን። ህዝቡ የሚለው ሙሉ ህዝብ አይደለም። እናንተ ጠየቃችኋቸው ሰዎች ሊሳሳቱ ከቻሉ በጣም ነው የሚሳሳቱት ብዬ አስባለሁ። እኔ እንግዲህ እነ ሂሩት አባቷ ማን ነው እነ ጉማን የሰሩት እነሱ ሊሆኑ ስለሚችሉ በጣም ትክክል አለን። ስለዚህ እነ ሚሼል ፓፓታኪስን ምናምን ነው ሰው ሊያስብ የሚችለው በሚለው ትክክል ደግሞ ውሰዳሉ። በጣም ያሳዝናል። ማለት ይሄ ጠየቃችሁት ህዝብ በጣም ግራ የተጋባ ህዝብ ነው። ፊልም ሲባል ሰው ወዲያው ብጠይቀው እንደውም ቢኒያም ወርቁ ሊል ይችላል፣ ፍቃዱ ከበደ ሊል ይችላል፣ ግሩም ኤርሚያስ ሊል ይችላል፣ ታሬ ባባ ሊል ይችላል፣ እነ ማንዴላ ሊል ይችላል። አብዛኛው ሰው ኃይሌ ገሪማ ድረስ የሚሄደው ወይ ለፊልም ምናምን ቅርብ የሆነ ሰው በተለይ ከፊት ለፊት ከትወናው ባለፈ ዳይሬክቲንግም ጽሁፍም ላይ ምናምን የሚያስብ ሰው። ስለዚህ በጣም እየተበላችሁ ነው። ለምን አትወስደውም? ምንድነው መሰላችሁ ቀጣዩ ላይ ለምሳሌ ከመለሳችሁ ለመለሰ ሰው አንድም ሁለትም ጠብላሉ ይችላል ከምትበላሉት ውጭ ማለት ነው። ለብቻዬ የምደሰትበት የኔ ብቻ መለያ የሆነች ዳንስ አለች። ብቻዬን ሰው ሳይ ምናምን የምደንሳት የብቻ የሆነች ዳንስ አለች። ሰው ሳይ ጥያቄ ነው። ስለዚህ እኔ አይደለም የምትጠየቅኩት። ምንድን አልገባኝም። እኔ አንተን የጠየቅኩት ግን ቀድሞ ህዝቡ ተጠይቋል። ስለዚህ አብዛኛው ህዝብ ምን ሊል ይችላል? መለያየት እኮ አለባት። አይ እኔ ሶስት ለምን ያለ አብረን እስከ ዛሬ ኖረናል። ለምን እንለያያለን? ቅድም መጀመሪያ ራሱ የመከራከሪያ ሀሳብ እኮ አምጡ ስላችሁ ብዙ ጊዜ እንስማማለን። ግን አሁን ስትለኝ ነው ሻወር ሶስት ምናምን ስትለኝ ወደ አይምሮ የገባ እንጂ ምንስ እንደው የሚያስደስት ነገር ኖሮ ነው ብቻዬን ሰው የምደሰተው። ስለዚህ አደንስም ትደንሳለህ እኮ። ግን አሁን ሻወር ስትወስድ ምናምን ስትለኝ አንድ ዝም ብላ የሆነች መጣችልኝ ምደንሳት። አይ ዝም ብላ ማሰባት። ብዙ ሰው በሰው ፊት መደነስ አይወድም። ወይ ሲሰክር ወይ ብቻውን ሲሆን መደነሱ ስለማይቀር ብቻውን ሲሆን የሚደንስ ይበዛል ብዬ አስብ። እኔ ደግሞ አሁን ለምሳሌ ስፖርት ሰራለሁ። ዝናብ ሲሆን ምን ሲሆን ቤት ውስጥ ዝም ብዬ ከራስ ብቻዬን
ልጆቼም ሳይኖሩ ሚስቴም ሳትኖር ዝም ብዬ ትንሽ ምንጣፍ ነገር አድርጌ ዝም ብዬ ከእንትን ጋር መወዛወዛት ነገር አለች። ለዛ ነው ሰው ግን አንዳንዴ ከዳንስም ውጭ ብቻውን ሲሆን ብዙ የሚያደርገው ነገር አለ የሚለው ምናምን የኑሮ ሲያሳስበው የኑሮ ውጣ ውረድ ሲያሳስበው ምን ሊል ይችላል? ምን ሪያክት ሊያደርግ ይችላል? አንዳንድ ሰው ብቻውን ሲሆን ይጮሃል ምናምን የሆነ ነገር ይላል ምናምን አይደል? ይዘፍናል፣ ያንጎራጉራል፣ ያፏጫል። እንዴት ነው ግን ቢኒ አንተም እንደምታውቀው? እኔ ሰውም ኖረ ሰውም አልኖረ መዝፈን ካለብኝ ዘፍናለሁ። ሰዎቹ ይሄዳሉ፣ ወጥተው ይሄዳሉ። ሰው ለማባረር ብዙ ጊዜ እጠቀምበታለሁ መዝፈኔን። ቢኒ 1000 ብር ሰጥቻለሁ ለዚህ ምን አፏጫለሁ እኔ አይደል? አዎ። ምንድነው ምን የምትል ነገር እላለሁ። ምንድነው ቀና ብዬ ሰማይ ደፈረሰ። አሁን አንተ ግን ኢትዮጵያኛ መመኪያ መስሎሃል አንተ። አሁን ብዙ ነገር ነው የመሰለኝ ግን አንተም ያልከውና የሰማነው ይለያያል እኮ። አንተ ማለት የፈለግከው ሌላ ነው። አሁን ሳይሆን ነው ያለው ግን የሰማነው ኢትዮጵያ የኛ መመኪያ። ስለዚህ ምን ያህል ፍፄ ሰው የሚያባረው በዚህ ነው። እሺ 1000 ብራችሁ ተመልሷል። ሁለታችሁ ደስ ይላል፣ ደስ ይላል። በትክክል መልሳችኋል። በጣም ነው ግን የምትስማሙት። ይገርማል። እኔ ብዙ ጓደኛሞች እዚህ ወንበር ላይ መጥተው ሲቀመጡ ይከራከራሉ። በፍጹም አይ አሁን እኮ ከዚህ በኋላ የሚያከራክር ሊኖር ይችላል፣ ግን አሁን ትክክል ነው። አሁን አብረን ሆነን አሁን አዳራሽ ውስጥ ትሬኒንግ እየሰራን ሰው እስኪመጣ ልንል እንችላለን። እኔ ቢኒሾውን ነዋይን ይወደዋል የክብሬ መመኪያ ስል ለምንድን ነው አንተ የመሐሙድን ዘፈን የምታበላሸው ይሉኛል። እኔ ነዋይን ነው እላለሁ። መሐሙድ እኮ እንደዚህ አይነት ዘፈን አላወጣም። መጨረሻ ላይ በቃ ስራው ይቀራል፣ ልምምዱ ይቀራል። በጣም አሪፍ። ቀጣይ ጥያቄ፣ ለራሴ የማልተገብረው ምክር ለሰው መክሬ ያውቃል? ዋው! እንደዚህ አይነት ልዩነት ደግሞ እስካሁን አላየንም። እሺ ለምን ትሰጣለህ? ከአንተን ጀምሮ። እኔ ለራሴ የማልተገብረው አሁን ለምሳሌ ለራሴም እንዴት እመክራለሁ? ለራሴ የማልተገብረው በፍጹም በጣም ስህተት። ሰው ይሆን እንዲህ ብታረግ ብለው ካወራህ ታሪክ አንፃር ብለው በኋላ ላይ ወይ ትዝ ሲል እንዲህ ባላረግ በቃ ይሄ ምንም ማብራሪያ የማያስፈልገው እንደው ቢያንስ እንደው ትንሽ እንኳን እንደው ሙሉ በሙሉ አሁን ለራሴ ማልተገብረውን ለሰው እንደዚህ አልልም። ምን አይደለም ለምን እላለሁ እንዴ? የህዝቡን ነው እኮ የህዝቡ እንዴ። እና ህዝቡን አንተ ለምን አመንካቸው? ግን ለራሴ አንዳንዴ እንደኖርኩበትም እንዳደግኩበትም ነው። እኔ አሁን እንደኖርኩበት በተቻለ መጠን እንደው ትንሽ ለምሳሌ ልጆችን ጎበዝ ተዋናይ ለመሆን ይሄን አርጉ እላለሁ። እኔ ካረኩት አንጻር ነው መመክራቸው። ለራሴ ማልተገብረውን አልመክርም። ውሰደው ከፈለግ ውሰደው። ምንድን ነው መሰለህ ብዙ ሰው እኔንም መክሮኝ ያውቃል። ለራሱ የማያደርገው ነገር እኔንም መክሮኝ ያውቃል። እኔም ልመክር እችላለሁ። እውነቱን መናገርና መተግበር ይለያያል። እውነት እንደሆነ እያወቅ የምትሳሳትበት ነገር አለ። እንደ ፊልም ዳይሬክተር ወይም እንደ ኳስ አሰልጣኝ አስበው እንደዚህ አድርገህ ብትጫወተው ምናምን ይላል። አንተ ግን ልታደርገው አትችልም። ያን ግን እሱ እንዲያደርገው ልትመክረው ትችላለህ። እውነት ናቸው እነዛ ነገሮች፣ አንተ ግን ላትጠቀምባቸው ትችላለህ። እና እኔ እንደዛ ነው ማለት። ፍቄ ዋሽቷል አይደለም እሱ በሱ በህይወት መንገዱ በጣም ከባድ መልስ ነው። ደስ ነው የሚለኝ አንድ ከዚህ በፊት የተናገርኳትን አንድ ነገር ልንገርህ። በነገራችን ላይ ይገረም ይመጣና ከምሳ በፊት ነው። ከዚህ በፊት ተናግሬያለሁ ሚዲያ ላይ። እንደው ዛሬም ልናገረው በጣም ስለሚያስገርመኝ ነው። የሆነ ነገር ገዛለሁ። ለምንድን ነው ገንዘብ የማትቆጥበው? ገንዘብ ቆጥብ። ዝም ብለህ ገንዘብ አታባክን። አቅፈኝ ይዞ እንጂ አሁን ትናንትና ምንትን ስትገዛየው ከትናንትና ወዲያ ምንትን ግን የገዛሁት እንግዲህ በ100 ብር ሊሆን ይችላል። ከዛም እንትን 80 ብር ዝም ብለህ ገዛ። ገንዘቡን ሴፍ ብታደርገው እኮ እንደዚህ ያደርግልሃል፣ እንደዚህ ያደርግ ይመክረኛል። በቃ እሺ መቼ ይገን ማስቀየም ትክክል አይደለም። እሺ ብለን ከዛ ቁጭ ብለን ምናምን ምሳ እንበላለን። 30 ሁነን እንበላለን።
እዛ ምሳ ሰዓት ሂሳብ ሊከፈል ሲል እርቡር እንዴ እኔ ካልከፈልኩና እኔ ነው መከረሽ ሙሉ በሙሉ ሲንገታ ያው በጣም ብዙ ሰው አንተ መጥቶ ሳብ አድርጎ እንዴ ታውን ጫንታ አታምሽ ምንድነው ማምሸት ምናምን ይልሃል። እሱ ከሌሊቱ 9 ሰዓት ላይ አሁን እንዴት አሪፍ ሰዓት መሰለህ ና በእናትህ ይላል ደውሎና ልክ ይጌዚ ላይ አሁን በቀደም አንድ ወዳጃችን ከአሜሪካ መጣና ካልጋበዝኳቸዋል ይጌ ያለ ወዳጆቻችን አሉ ልጁ ሊጋብዘን እንደዚህ ሲወጣ እንደዚህ በቦርሳ ውስጥ ዶላር ብዙ አለ ሊጋብዛችሁ ብሎ ነው። በልተን ጠጣን ስንወጣ ይጌ እንደዚህ ያደረገው በቃ ዘራፍ ሁሉ ይላል እና ገንዘብ ስለመቆጠብ ግን ዋና መካሪ ምክር ከፈለጋችሁ ሰዎች ይገረም ጋር ሂዱ። ይሄን ፕሮግራም ያያችሁ እኔ ግን ማላምንበትን ግን አልመክርም። ማላምንበትን ያንተ አይደለም እኮ መልሱ። አይ እኮ እንዴት ነው የምታምነው? እኔ እኮ ፍቄ ማላምንበትን ብዙ ጊዜ አልመክርም። ለነገሩ አሁን ቢኒሹ ነገረ ሰው ይመክራል አይመክርም ነው። ግን ጠጥተው ነው ማለት እንዴት ነበረ? እና በጣም የሚያዝናና ምክር የሚመክሩ ሰዎች አሉ። ቀጣይ ጥያቄ ስሞት የመቃብር ሐውልት ላይ ስለሚጻፈው ጽሑፍ አስቤ አውቃለሁ። ከዚህ በኋላ በ2000 ብር እንደ አልሞትም እውነት ማለት ገና ብዙ የምሰራቸው ስራዎች አሉ። እናንተ አርት ውስጥ ናችሁ፣ በጣም ብዙ ነገርን ታያላችሁ። ጥያቄውን ደግሞ ስሞት የመቃብሬ ሐውልት ላይ ስለሚጻፍ ጽሑፍ አስቤ አውቃለሁ ነው። አስቤ አውቃለሁ ማለት እሞታለሁ አይደለም፣ ሞት ምናምን ሌላ የማይቀር ነው። ግን ስሞት መቃብሬ ላይ ስለሚጻፈው ጽሑፍ አስቤ አውቃለሁ። አሁንም ጥያቄው እናንተ አለ የህዝብ ከያዛችሁ አቋም ንግግር ማለት ነው። አስባ ታውቃለህ? በፍጹም እንዴት ለምን እሳስባለሁ? አንደኛ እውነት ለመናገር ስለመሞት ሳይሆን ትልቅ ትምህርት ቤት ስለመክፈት አስባለሁ። ትልቅ የእውነት የአርት ትምህርት ቤት ሁሌ በጣም ትልቅ እና ያወቅኩትን የተማርኩትን ትንሽ ያነበብኩትን በጣም ስለመስጠት ነው ማስበው። ከእንደገና ከሞትኩ የእውነቴን ነው የምልህ መቼም ትንሽ ምን ቲያትር ሰርቻለሁ። ከሞትኩ የትም ብቀበር ምንም ጉዳይ አይደለም። ሞትን ትፈራለህ? በፍጹም እንዴ! ለምን ፈራለሁ? የእውነት አልፈራም እንዴ! ምክንያቱም ይዘን ነው የምንሄደው። ለምሳሌ በኋላ 7 ሰዓት ላይ ትል ይሆናል። ወይኔ ጠዋት እኮ ኢንተርቪው ስናደርግ ምናምን ልትል ትችላለህ። እንዲህ ነው። ምክንያቱም በጣም የምናከብራቸው የምንወዳቸው ምን ነው ባይሞቱ። አሁን ለምሳሌ አርት ላይ እውቀታቸውን ሳይሰጡ የሞቱ ሰዎች አሉ። እኔ የሚቆጩ በየዩኒቨርሲቲው በየምናምኑ ሄደው እውቀታቸውን ሳይሰጡ የሞቱ ሰዎች አሉ። እናደዳለሁ እና በመሞታቸው እናደዳለሁ። እንኳን እኔ ገና ምን አስባታ ስለመሞት እውነቱን ለመናገር አስቤ አላውቅም። እንዲህ ስሞት የሚጻፍለት ሊንቀርቶ ሳይሆን ስለመሞት የሆነ ቀን ላይ ሞትን አስበህ አታውቅም እያልኩ አይደል። ኢትዮጵያ ውስጥ ተቀምጠህ ሞትን አለማሰብ አይቻልም። እንደምታየው ያለችበት ሁኔታ ሀገሪቷ ሁኔታው ምናምን ምንም ነገር ሊያጋጥም እንደሚችል ታምናለህ፣ ግን እኔ ላይ ደርሳል ብለህ አታስብም ማለት ነው። አንዳንድ ጊዜ ተሰርኩ በኋላ አይ እመልሳለሁ እኮ አንዳንዴ ወስጄም የምመልስበት አጋጣሚ አለ እና ግን አምባገነን ነህ፣ በጣም አምባገነን። ሰዎች ስለሞታቸው እያሰቡ ከሆነ በጣም ከባድ ሁኔታ ውስጥ ነች ያለችው ሀገሪቷ። አይገርምም? ስሞት እንትን ላይ የሚጻፈውን አስቤያለሁ የሚሉ እንደው 50 እና 100 ሰዎች ከተገኙ በጣም ከባድ ሁኔታ ውስጥ ነው ያለው። ይገርማል። በድንገት እኮ ነው አንድ ቀን ፊልም ሳይ ለምሳሌ እኮ እንትን ሐውልት ላይ ስለሚጻፈው ነገር አስቤ ያውቃለሁ። በጣም ምን ሆነው ነው እነሱ ግን አረምከራ ጥሩልን። ስለዚህ ስራ የላቸው እነዚህ ሰዎች እኮ ሰማ ለምሳሌ እኔ አስቤ ያውቃለሁ። የሚገርማችሁ እውነት ነው እንምከራ ያሰብኩት ምንድነው መሰላችሁ? ሆስት ሳረግንት ላይ ፋና ላምሮት ላይ ያሊ ሲዘፍን ምን አይበቃም? እንደዛ እኮ ከሆነ ሌላ ሐውልት ላይ ሁሉ ታጽፋለህ። ፊልም ሳይ ፊልም እያየሁ የመቃብር ላይ ጽሑፎችን ምናምን ሳይ 2-3 ፊልሞች ሳይ እኔና ቤቴ ግን እግዚአብሔርን እናመልካለን። ግን ምንድነው መቃብሬ ላይ ብዙ ጊዜ ሰው በራሱ ፍላጎት አይደለም፣ ጥቂት ሰው ነው ሌላ ነው የሚናዘዘው፣ የሚጻፈው ግን ሌላ ሰው ነው የሚወስነው። እኛ እንደውም አንድ ጊዜ ፕሮግራም ሰርተን ነበር። ሰው ነው እንዲጽፍልህ የምትፈልገው፣ አንተ ነህ ጽፈህ የምትሞት። እዚህ ነው እንጂ እዚህ ነው ሐውልት ማጻፍ እንጂ
እዚህ አሁን ለምሳሌ እኔ ቢኒሾ አስተምሮኛል አስበህ ታውቃለህ አይደለም? ቢኒሾ እኔን አስተምሮኛል። እኔ ደግሞ ብዙ ልጆች አስተምሬያለሁ። እኔ ደግሞ ያስተማርኳቸው ልጆች ብዙ ልጆች እያስተማሩ ይሄው ሐውልት ሆነ። ምን እሺ መቃብር ጽሑፍ ምን ደስ ብሎ ያለ አንብበህ ወይ ቀብር ሄደህ ምናምን ሁሉም ሰው ያነባል አይደል? የመቃብር ጽሑፍ ሳይሆን ደስ ይል ፎቶ ነው የማየው። ነገራችን ላይ ጽሑፉን አጣራ ብዙ ጊዜ ጽሑፎቹ ትዝ አይሉኝም። ፎቶዎቹን ያለው ሰዎቹን ያለው በጣም አዝናለሁ እንጂ ምንም ማስታወሰው የመቃብር ጽሑፍ የለም። መቃብር ጽሑፍ አጣ እኔም እድሜ ነው ያው ህፃናት ወይ እድሜ 17 ምናምን ወይ ምናምን አዝናለሁ። ትልልቅ ደግሞ ከሌ ረጅም ጽሑፍ ሳይ እንትን መሰጥ ያደረገኝና ዝም ብሎ እንደ ልቦለድ ነው ሳይ ከሌልና በ1908 ተወልደው ገናችን ዓለም ሳይ በ2003 ምናምን የሚል በቃ የሚያናድድ እንትን አለ። ሌላ በጣም ያዝናናኝ ዮሴፍ ቤተክርስቲያን ላይ የተጻፈ ነው። ካልተጠነቀቅ ትመጣታለህ የምትል አሁን እሱ ያዝናናኛል በጣም ምን ታፈጣለህ ነገ ትመጣለህ። ስለዚህ ምንም እንትኑን አይ እነዚህ ሰዎች ተሳስተዋል፣ በጣም ተሳስተዋል። ተበልታቸዋል። 2000 በልቻቸዋል። ግን ስህተት ነው። ለምን መሰለህ እንዴት ያስባሉ? አርፎ ስራቸውን አይሰሩም እንዴ እነዚህ 150 ሰዎች? አሁን ህዝቡን ምን ያህል ታውቁታላችሁ እናንተ? የቶቹ ለምሳሌ ብዙ ጊዜ ጽሑፍ ስትጽፍ የምታስባቸው ነገሮች አሉ። ጽሑፎችን ስትጽፍ ሰዎች እንዲህ ሊያስቡ ይችላሉ፣ ካራክተሩ እንዲያስባል ወይ ደግሞ ከዛ ውስጥ ከህዝብ ውጪ አጽፍም። ስለዚህ አሁን እስካሁን ህዝቡን በጥቂቱ ነው ያገኘው። አናውቀውም አልኩ ህዝቡ አይ ተራርቀናል። ይሄ ሰፈሩን መፍረስ ይሄ በኮሪደር ልማት ሰፈሩን መፍረስ በጣም አንዳንዴ እየተገናኘን ገብተዋል። ሻይም ትጠጣለህ። ርቀት ላይ ስለሰፈረ ኬንያ ሂዳችሁ ጠይቃችሁ እንዳይሆን ስለራቀ ስትሞት አይጽፉልህ። ለምን? አይ አይጻፍልህ። እውነት ማንም አይጽፍልህ። እንደው አትሙት ወይ እኔ ይሆናል ቀድሜ ግን አይጻፍልህ። ድጋሚ ልበላ እኔ አስቤ አውቃለሁ። ለማንኛውም እናንተም አስባችሁ የምታውቁ ይመስለኛል። እኔ እሺ በጣም በድሎኝ ለጥቅሜ ስል ያልተጣላሁት ጓደኛ ኖሮኛል። አሁን እዚህ ጋር በጣም በድሎኝ ለጥቅሜ ስል ያልተጣላሁት ጓደኛ ኖሮኝ ያውቃል። በ2000 ብር ነው እሺ እንዳልኳችሁ። ህዝቡ አብዛኛው ሰው ልድገመው በጣም በድሎኝ ለጥቅሜ ስል ያልተጣላሁት ጓደኛ ኖሮኝ ያውቃል። ጥቅም ሲባል ከገንዘብ ከምናምን ብቻ አይደለም፣ ከብዙ ነገር ላጣው አልፈልግም ለምንም ብሎ ያልተጣላሁት ሰው ነው ጓደኛ አይ ይቅርታ ከጠየቀኝ ነው የምታረቀው እንጂ በጣም በድሎኝ። ህዝቡስ ያንተን ነው እስካሁን? እኔ እንደ አበሻ ነው ህዝቡ። አሁን እዚህ ጋር አበሻ ነው የሚሆን ቪኒስ እንዲሁ ዝም ብሎ ሰዓቱን ዘመኑን ታየውና አሁን እዚሁ እያለሁ እያሰብኩ ነው። የሚገርም ማዕት ሰዎችን በጣም ተቀይመው ግን ግድ የለም እያሉ ያሉ ሰዎች እንዳሉ አውቃለሁ። በቅርብ የማውቃቸው ሰዎች በጣም አዝነውበት በጣም እንዳታልላቸው አውቀው፣ በተለይ እኛ ሙያ አካባቢማ ይሄ በጣም በብዛት አጋጥሞኝ ሰዎች አውርተውኝ ስለሚያውቁ እኔንም ብለውኝ ስለሚያውቁ በጣም እንትን ብለኸኛል፣ አናደኸኛ ነበረ። የዛን ጊዜ እኮ በጣም ተቀይሜ ነበረ፣ ታዲያ ለምን አልነገርከኝም ምናምን ስትላቸው በቃ የሆነ ነገር እና ደግሞ እዚህ ጋር ልናገረው የማልችል አንድ ነገር ተብዬ ስለነበር ለዛ ነው ከወሰድኩ ሰድ እኔ ደግሞ ለጥቅሜ አሁን ጥያቄው ለጥቅሜ ስል እሞታለሁ። አበሻ እኮ ነኝ። አንተ መሞቱን አይደለም በቃ ምንም በቃ እሞታለሁ ካል ከሱ ጋር ሊቀጥል ይችላል። አይደለም ለጥቅሜ ስል እሞታለሁ ጥሩ አመጣሁ። አይደለም ለጥቅሜ ስል ያንን ጓደኛዬ አይ ለጥቅሜ ስል ለጥቅሙ ከሆነ ለጥቅም ስትል ከሞት ለጥቅም ስትል አታጣውም ማለት ነው። አይደለም አንዴ ለኔ ጥቅም ለአንተ ጥቅም ነው። ለሱ ጥቅም ከሆነ ለአንተ ጥቅም ለሱ ጥቅም ከሆነ ይቀር ልለው እችላለሁ። ለራሱ ጥቅም
በድሎኝ እሱ እኔም በማግኘቱ የሚጠቀም ከሆነ እውነት እተዋለሁ። ይቅርታም ብሎ ከውስጥ ባይወጣስ? አይ ይቅርታማ እንዴ ምን ሆናል? አበሻ እኮ ነኝ። ይቅርታ በይቅርታማ የይቅርታማ ልብ አለን። አይ አንተ ግን ዘቃተ እንዴ ትክክል አይደሉም 150ዎቹ በጣም ስተት በቃ የሆነ የአንድ ቤት ነው። ከኪስ የመጨረሻ ጥያቄ አለ። የሚገርመው ቢኒ ቅድም ያልነገርኳቸው አውቄ ነው። የመጨረሻው ጥያቄ ላይ ጠቅላይ ነው። ለምሳሌ ፍቄ በትክክል ከመለስ ሙሉ የቢኒን ትበላለህ። ቢኒም ከመለሰ ሙሉ ባዶ ይሆናል። እኩል ከሁለታችንም ከመለስንስ አትመልሷል። እሺ 150ዎቹ እንትን ብለው ሰክረው እየተነጋገሩት ነው። እሺ በአውሮፓ ኳስ የተነሳ ከሰው ጋር ተጣልቼ አውቃለሁ። እኔ እኮ ብያቸዋለሁ። እንዴት ነው እንዴ? በጣም እኔ ራሴ ተጣልቼ አውቃለሁ። የማን ደጋፊ ነው? ቼልሲ። ከቢኒ ኤክስፔክት አላደረኩም። ለምንድን ነው ያልኩህ መሰለህ? አሁን ብዙ ሰው ቼልሲ ሲባል ከቅርብ ጊዜ ወዲህ ነው ደጋፊ የሆኑት። የቼልሲ የማንቸስተር ሲቲ ደጋፊዎች ይባላል። እውነት ነው? ሊሆን ይችላል። የቼልሲ ደጋፊዎች የድሮም እንዳሉ አውቃለሁ። እኔ ግን እንደው ዝም ብሎ ቡድኑም ማንቸስተርና አርሰናል በጣም ደጋፊዎቻቸውን በጣም ነበር የሚያንበሳጩኝ። ማለት በጣም ጠብ አለ፣ ረብሻ አለ ምናምንና ያኔ ደግሞ ኳስ በህብረት የምናይበት ጊዜ ነው። ስለዚህ የዛ እንትና በዛ ላይ ደግሞ ኳስ ተጫዋቾቹን ላምፓርድን ምናምን ስታይ ተጫዋቾቹን ስታይ በነበሩትን ተጫዋቾች ቡድኑንም ስታየው ከዛ ላይ ደግሞ አንድ ሩሲያዊ ገዛው። ያኔ ለሩሲያ ደግሞ ያለኝ ከፍተኛ ፍቅር አለ። እውነቱን ለመናገር ሩሲያን በጣም ነው የምወዳት። ሩሲያን ለምን ወደድካት ብትለኝ ደግሞ ሩሲያ ስነ ጽሁፋቸውን ስናነብ ነው ያደግነው። የሩሲያ ስነ ጽሁፍ ሩሲያዊ የሆንክ ያህል እንዲሰማህ ያደርጋል። ይሄ እነሱን በጣም ታውቃቸዋለህ። እሱ ገዝቶት ደግሞ አንድ ፖርቹጋላዊ አሰልጣኝ ደግሞ መጣና በቃ እንደው የሚናገረው ነገር ሁሉ አብራሞቪች ገዛው። ከዛ ደግሞ የሚገርም ኮንፊደንስ ያለው ሰው ደግሞ መጣ። ዝም ብሎ አንድ አክተር የመሰለ በወሬው በምኑ ሞሪኖ የሚባል እንግዲህ ግልጽ ነው። እና የበለጠ እየወደድከው ትሄዳለህ፣ ኢንጆይ ታደርጋለህ። እግር ኳስ እውነቱን ለመናገር አንድ መዝናኛ ነው፣ ትልቅ መዝናኛ ነው። ለእኛ ሙያ ፊልም ማየት ስራችን ነው፣ ቲያትር ማየት ስራችን ነው፣ መጽሐፍ ማንበብ ስራችን ነው፣ ሬዲዮ ማዳመጥ ኢቨን ስራህ ነው። አንድ የምትዝናናበት ነገር ትፈልጋለህ በደንብ ከስራ ውጭ የሆነ መዝናኛ ማለት አንዱ እንደዛ ሆኖ ይሰማኛል። ሙዚቃ እያዳመጥክ ለአንተ ስራ ግጥሙ ምኑ ይሄ እንደዚህ ምናምን ትላለህ፣ ትወያይበታለህ። ይሄ ያለ ውይይት ስሜት ብቻ የሚጠይቅ ነገር ቢኖር ኳስ ነውና ከማጋጣላ ከማን ቡድን የሚገርምህ እንደውም ጠብ ያ ድብድብ ጠብ ሳይሆን ጊዜው ምን መሰለህ፣ ማንቸስተር ሲቲ ዋንጫ ሊበላ የመጀመሪያውን ዋንጫ ሊበላ እኔ ዩናይትድ እንዲበላ ነበር የምፈልገው። አዎ ዩናይትድ ብዙ ምጣላው የቼልሲ ደጋፊ ሆኖ እንግዲህ አሉ ምክንያት አለው። ብዙ ዩናይትድ ይሻለኛል። ሌላኛው እንዲህ ዝም ብሎ ፈርጉሰን የሚባለው ሰው ታሪኩንም ስታነብ ምን ስትል በቃ ይሄ ትልቅ ሰዎች እንደሆኑ ሰዎቹ እሳቢያቸውንም ኢንተርቪዎቻቸውንም አነባለሁ። በነገራችን ላይ አሁን ድረስ ጋዜጦቹን አነባለሁ፣ የሚወጡትን ጋዜጦች ሃትሪክ እና ሊግ የሚባሉ ጋዜጦች ቅዳሜ ይወጣሉ። ለምሳሌ በጣም ነው ማያቸው። ከዚህ ሬዲዮ ላይ ከምሰማው ትንታኔ ይልቅ እነዛ ላይ የማነባቸው ኢንተርቪዎች አሉ ምናምኖች እና ቀላል ሰዎች አይደሉም ሰዎቹ። እውነቱን ለመናገር አሰልጣኞቹ አብዛኛዎቹ ፈላስፎችም ናቸው። እግር ኳስ ላይ የሚያወሩት ወሬ ለሌላ ለማንኛውም ሞቲቬሽን ለማንኛውም መነቃቂያ የሚሆን ነገር ነው። ዝም ብሎ ቀላል ነገር እንዳለ ሳይንስ እንደሆነም ይገባል ሰዎቹ ሲያወሩበት ምን ሲሉበት እና በጣም የእውነት ከባድ አሰልጣኝ ናቸው። ሁሉንም ተወስዶብሃል ልትለኝ ነው? አይደለም። አይ በጣም አሪፍ ነው እኮ ተጣልተህ ካወቅና ያንተ እንደውም ጥሩ ኤክስፒሪየንስ ነው እኮ። ጣልተህ አታውቅም? ኳስ በጣም የምን ደጋፊ? እኔ በነገራችን ሊቨርፑልን በጣም ደግፋለሁ። ሞሪኖ መጣና ሞሪኖ ወሰደኝ። በእውነት ሞሪኖ በቃ የሞሪኖ ይሄ በቃ እንትን እኔም በእንትን በላብ አምናለሁ። አንድ ሰው በላቡ ሲኖር ደስ ይላል። ሞሪኖ እንደዛ ነው ማስበውና
ከሊቨርፑል ቀጥሎ ወደ ቼልሲ በጣም ድሮግባን ወደዋለሁ። ተጫዋቾቹን በጣም ነው ማደንቃቸው። ግን አሁን ኳስም እጫወታለሁ እኔ ግን በፍጹም ይሄ ጭቅጭቄ እንኳን ከፍ ያለም ጭቅጭቅ አይደለም። በፍጹም ሰው ይጣላልን ብላ አታምኑ እንዴ? ይወጋጋው ሰው ይወጋጋው ሰው ነው ሰው። እኔ የጠየቀኝ እኔን ሰውማ በእንትን ራሱ በብሎኬት እኔ ጥያቄው ህዝቡ ነው እና ታዲያ ህዝቡ ሲሳሳት እኔ አብሬ ይሳሳታለሁ ዘደው ሾርባ ነገር ካለ በጣም ደስ ይለኛል። ቢኒ እንኳን ደስ አለ። ህብረት ለበጎ ፍቄ በነገራችን ላይ መስራች ነው። ታዲያ ያው ወደ የሰለሞን ህብረት ለበጎ ሆስፒታልን ጨርሶ መመለስ ዋናው ከሚያስደስታቸው ሰዎች ውስጥ አንዱ ፍቄ ነው። አውቆ ነው እንዴት ታዲያ ይችላል? ስራም አለ ያው ነው። የሚገርም ቆንጆ ስራዎች አሉ፣ ትልልቅ ስራዎች አሉ። ስለዚህ እነዛ ቲያትሮች ሰሌ ያቋረጣቸው ቲያትሮች ይሰራሉ። አሁን እንግዲህ ህብረት ለበጎ አልቆ በዚህ 20 ሺህ ብር እንደምንም ብለህ ያችን ሆስፒታል ጨርሰ ማሽን አስመጥተህ አስጠርገህ ብለህ ገጥመህ እንደምናየው ተስፋ አደርጋለሁ። በጣም አሪፍ ቢኒ፣ በጣም ደስ ብሎኛል። ፍቄ በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም ጫውታው በጣም ደስ ይላል። ከምር አዎ፣ የእውነት ደስ ይላል። ተበልተም አዎ፣ እንዴ ይሄ እኮ ትክክል ነው። ማሸነፍ መሸነፍ ያለ ነው። አዎ፣ እና እናምናለን። እንትን ብለን እንጂ ዳኞችን ተናግረን አንወጣም። ደስ ብሎኛል። በጣም አሪፍ ቆይታ ነበረ ያደረግነው። እግዚአብሔር ያክብርልን አክብራችሁን ስለመጣችሁ። ውድ ተመልካቾቻችን ደማቆቹ እጅግ ያማረ ጊዜን አሳልፈናል ከቢኒያም ወርቁና ከፍቃዱ ከበደ ጋር። በቀጣይ ሌሎች ደማቆችን ይዘን እንገናኛለን። የሳምንት ሰው ይበለን። ቸር ሳምንት ነው። Go